ሰው ላስተዋውቃችሁ ይጠቅማችኋል፣ አትጎዱበትም። አዩቤ ቡዋዲ ይባላል። እኔ ብዙዎቻችሁ ታውቁታላችሁ። ባለፈው አመት በፈረንሳይ ሊግ 1 ላይ በሊል ቤት የሆነ ጊዜ ያሳለፈ ተጫዋች ነው። 18 አመቱ ነው። 1 ሜትር ከ85 ሴንቲሜትር ነው የሚረዝመው። ሴንትራል ሚድፊልደር ላይ ነው የሚጫወተው። አማካይ ነው። ይኸውላችሁ ማቴዎ ጉንዴዝን ወይም ደግሞ ፌላኒ ምናምን ይመስላል ሲጫወት ማለት ነው። የሆነ ፈጣን አይመስልም፣ ግን ይስብባል ኳሱ። ከፈለገ ቴምፖን ያረጋገዋል፣ ከፈለገ ያፈጥነዋል። መግነጢሳዊ የሆነ ተጫዋች 50 ሚሊዮን ዩሮ ነው ከረንት ላይ ያለው። ግን ከዚህ እችኛው ዓለም ዋንጫው ስታልቅ 120 ምናምን ራሱ ሊባል ይችላል። ትናንትና ብራዚል ላይ ሙድ ነው ያዘባቸው። ሙድ በቃ በ18 ዓመቱ አስቡት፣ ዓለም ዋንጫ ላይ ከብራዚል ጋር የተጫወተ ነካ 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 ወደ ኋላ ከፈለገስ ወደ ፊት ለፊት። የብራዚል አማካኞች እኮ በጣም በሳል ናቸው። የሱን ደብል እጥፍ እድሜ የያዙ ናቸው። በጣም ማቹር ናቸው። ካሪዝማቸው ከፍ ያለ መስሚያው ጥጥ አባት ይዟል። ቅብል ቅብል እንዴት አባቱ ነው ደስ የሚለው። ጸጉሩ ብትን የሆነ ከሩቅ ስትመለከቱ እንዴት ደስ እንደሚል። ረጅም ነው ግን እንትን የሚፈጥንም አይመስልም። ይፈጥንብሃል፣ ከፈለገ ይልብሃል። እኔ ዓለም ዋንጫ ላይ ተከታተሉት፣ ጋብዣችኋለሁ። በቃ ጽድት ያለ ተጫዋች ነው። ባለፈው አመት ሊል እንደዚህ አይነት ተጫዋች ሲጀመር ሊሎች ያወጣጡታል እኮ። ተጫዋች እኮ ችግር የለባቸውም። ይሄ ቤኔፊካ፣ ፖርቶ፣ ሊል፣ አያክስ አምስተርዳም ምናምን ያወጡታል ተጫዋቹን። በቃ ስፖርቲንግ ሊዝበን አማካኞች ምናምን በቃ ጽድት ያሉ ተጫዋቾች ነው እና ይሄ ቡዋዲ የሚባል ልጅ ጋብዣችኋለሁ። ጽድት ያለ ተጫዋች አለቀ። ፎሎ አድርጉ። ዓለም ዋንጫ ላይ የምንመለከታቸው ነገሮች ምንም ነገር አያመልጣችሁም። ፋሚሊ እናንተ የምታግዙኝ በጸሎት ብቻ ነው። እንቅልፍ ነው እያስቸገረኛለሁ። ያው ዓለም ዋንጫ ላይ እንቅልፍ ነው እያስቸገረኛለሁ። አንድ ጌም አያመልጠኝም። አንድ ጌም ሁሉንም ነው ማየው። ግን የተወሰነች ናፕ እያረፍኩ ነው ቪዲዮ መስራው። እንደ እንግሊዝ ፕሪሚየር ሊግ ምናምን የፈጠነ ቪዲዮ ከባድ ነው። አይተህ መስራት ከባድ ነው። ብሰራላችሁ ማታዩም። ለሊት አሁን 9 ሰዓት ላይ ቪዲዮ አልሰራም። ለማንኛውም ይሄ ልጅ አሰልጣኝ ሚኬል አርቴታ ይህንን አዩብ ቡዋዲ የተባለውን ተጫዋች ለምን ሲፈልገው እንደነበረ በርካቶች ከትላንትና ምሽት በኋላ ነው የገባቸው። በነገራችን ላይ ይህንን ተጫዋች አርሰናልና ሊቨርፑል ናቸው ከፕሪሚየር ሊጉ በጥብቅ ፈልገው እየተከታተሉት የሚገኙት ማለት ነው። ትላንትና የሰራውን አስገራሚ ቁጥራዊ መረጃዎች ልንገራችሁ። ከ100% ፓስ እንግዲህ 91% ፓስ አኩሬሲ ነበረው። ይህም ማለት ከ66 ኳሶች 60ውን በተሳካ ሁኔታ ማቀበል ችሏል። በጣም የሚያስገርማችሁ ደግሞ ፋይናል ሰርድ ላይ 100% ፓስ አኩሬሲ የነበረው ሲሆን ከ16 ፓሶች 16ቱም ፋይናል ሰርድ ላይ የተሳኩ ፓሶች ነበሩ ማለት ነው። 6 ቦል ሪከቨሪዎችን አድርጓል። 5 ኢንተርሴፕሽኖችን ያደረገ ሲሆን የብራዚል እነዛን ከዋክብት እንግዲህ 9 ጊዜ 1-1 ተገናኝቶ 9ኙንም ዱዌሎች የ1-1 ግንኙነቶች ማለት ነው ማሸነፍ የቻለ በጣም ወጣትና የሚችል ተጫዋች ነው። ታዲያ አሰልጣኝ ሚኬል አርቴታ ማለትም አርሰናልን ጨምሮ ሊቨርፑል ይህንን ተጫዋች ከሊል ወደ ፕሪሚየር ሊግ ለማምጣት እየተከታተሉት ይገኛሉ። በርካቶች በተለይ ባክ ፓስ ማስተር ነው፣ ወደፊትም ፓስ ሲያደርግ በአጠቃላይ የፓሶች ማስተር ነው ያሉት ይገኛሉ። እኔም ትላንትና እጅግ በጣም አስገርሞኝ ነው ያመሸው። በነገራችን ላይ ትላንት ብራዚል ነጥብ ይዘው የወጣችው በግለሰቦች ችሎታ ነው እንጂ ሞሮኮ ሙሉ 3 ነጥብ ይገባት ነበር። ከግብ ጠባቂ እስከ አጥቂ ድረስ በጣም የተደራጀ ብሔራዊ ቡድን የተመለከት ነው። ምናልባትም ሞሮኮ እንደ 2022 የዓለም ዋንጫ ሁሉ በዘንድሮም የዓለም ዋንጫ ረጅም ርቀት የምትጓዝ ይመስለኛል። እንደኔ አዩብ ቡዋዲን እንግዲህ በአርሰናል ማሊያ ብመለከተው እጅግ በጣም ደስ ይለኛል። ለአርሰናል አጨዋወት በጣም የሚስማማ ተጫዋች ነው የሚመስለው። ተጫዋቹ በዚህ ክረምት ወደ አርሰናል ይመጣል ወይስ ወደ ሊቨርፑል ወይስ ደግሞ እዛው ይቆያል የሚለው በጣም በጉጉት የምንጠብቀው ጉዳይ ነው። እንግዲህ የዝውውር መስኮቱ ሲከፈት በርካታ ጉዳዮችን ከዚህ ተጫዋች ጋር ተይዞ እንደምንሰማ በእርግጠኝነት መናገር ይችላሉ። በተለይ ትላንትና ያሳየው ፐርፎርማንስ በርካታ ክለቦች እንዲፈልጉት እንደሚያደርግ ጥርጥር የለኝም። የት ልትመለከቱ ትፈልጋላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ትላንትና የእግር ኳሱን ቤተሰብ በብቃቱ እጅ በአፍ ሲያስጭን የነበረው የሞሮኮ የ18 ዓመት አስደናቂ ታለንትድ የሆነ ተጫዋች አዩብ ቡዋዲ እጅግ በጣም እንግዲህ በርካቶችን እያነጋገረ ይገኛል። በዚህ ሰዓት ላይ ብራዚል ከሞሮኮ 1-1 በተለያዩበት ጨዋታ ላይ ይህ የአማካይ ስፍራ ተጫዋች በጣም አስደናቂ ፐርፎርማንስ ነበረው። በጨዋታው ላይ ኳስ ሲነጥቅ የነበረበት መንገድ፣ ፓሶችን ሲያቋርጥ የነበረበት መንገድ፣ እያንዳንዱ ሙቭመንቶቹ ፕሬሸሮችን የሚያመልጥበት መንገድ ማለትም ኳስ ይዞ ፕሬስ ሬዚስተንሶቹ በጣም አስደናቂ ነበሩ። ከዛ ባሻገር ደግሞ
ቡድኑ ጋር አብሮ ሲጫወት የነበረበት መንገድ፣ እርጋታው፣ ጨዋታን የሚረዳበት መንገድና የሚያነብበት መንገድ በጣም ነበር ሲያስገርመኝ የነበረው ማለት ነው። ለሊት ስለነበረ ጨዋታው ስለ ልጁ ብዙ ለማለት በጣም ተቸግሬ ነበርና ብቻ በሰራው ቪዲዮ ላይ ግን የሆነ ነገር ለማለት ሞክሬ ነበር። በጣም አስደናቂ ፐርፎርማንስ ነበረው በጨዋታው ላይ። ቪኒ ጁኒየር ነው ማን ኦፍ ዘ ማች የተባለው። የኔ ማን ኦፍ ዘ ማች ግን እሱ ነበረ። በሚቀጥሉት የሞሮኮ ጨዋታዎች ላይ በጣም ጓጉቼ ከምጠብቃቸው ጨዋታዎች መካከል አንዱ ይሆናል ማለት ነው። ያው ወርልድ ካፕ እና ሌሎች እንደ ዩሮ የመሳሰሉ ኢንተርናሽናል ጨዋታዎች ለወጣት ተጫዋቾች ራሳቸውን ይበልጥ የሚያሳዩበት መድረክ እንደሆነ ይታወቃል። ተጫዋቹ ሊል ነው የሚጫወተው በፈረንሳይ ማለት ነው። ያው ለፈረንሳይ ብሔራዊ ቡድን ስላልተመረጠ ነበረ ለሞሮኮ ብሔራዊ ቡድን በዘንድሮው የዓለም ዋንጫ እንግዲህ ዜግነቱን ቀይሮ መጫወት የጀመረው ማለት ነው። ግን ገና በአንድ ጨዋታ የዓለም እግር ኳስ ቤተሰብን እጅ በአፍ ነው ያስጫነው በብቃቱ። ኤኒዌይ እናንተ ስለዚህ አስደናቂ የመሃል ሜዳ ስፍራ አማካይ ምን ትላላችሁ? የብራዚሎቹን ጉማሬሽ፣ ካዚሚሮ እንዲሁም ደግሞ ፓኬታን ማለት ነው ኪሱስ ከቷቸው ነበር ያመሸው ማለት ይቻላል። ለማንኛውም ስለሱ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ለመላው ዓለም አዩብ ቡአዲ ዛሬ ነው ያወቃችሁት። ነገር ግን እኔ ቀድሜ ነበር ያወቅሁትና ከወር በፊት ስለሱ ያወሩትን አንድ ልታዩት ፈልጋሉ። ተከታተሉት። አንድ ይህ ልጅ እንግዲህ የምታውቁት በሊል ቦታ እንግዲህ የሚገርም ሚድፊልደር ቡአዲ እንግዲህ ከፍራንስ ወርልድ ካፕ እንግዲህ ቲም እንደወጣ ይታወቃል። አልተጠራም ቤዚክሊ እና እሱን አለመጠራቱ ተከትሎ ናሽናሊቲው ሙሉ ለሙሉ ቀይሯል። ለፍራንስ በጣም አሉ ከሚባሉ ምርጥ ሚድፊልደሮች ነበር የተባለው። ነገር ግን እሱ ሞሮኮዎች አሳምነውት እንግዲህ ሙሉ ናሽናል ቲሙን ቀይሮ ለሞሮኮ ራሱ ለዓለም ዋንጫ እንደሚሄድ ተነግሯል። ይህ ልጅ ዓለም ዋንጫ ላይ ተመልከቱት። ድንቅ የሆነ ልጅ ስላየሁት ነው የምነግራችሁ። የሊል ሚድፊልደር ነው። በቃ እኔ ምንም ቃላት የለኝም። ብቻ ፍራንሶች ሚድፊልድ ባጣበት ዘመን ይሄን ልጅ አስቀምጦ መሄዳቸው ራሱ ገርሞኛል። እድልም አለመስጠታቸው ይመቻቸው። ብቻ ስንቀጥል ደግሞ እንደተመለከታችሁት ነው እንግዲህ አዩብ ቡአዲ እኔ ቀደም ብዬ ነበር ይህን ልጅ ያወቅሁት። በጣም ታለንት የሆነ ፕሌየር እንደሆነ እናቅ ነበረ። ፊዚካሊ ዶሚናንት የሆነ ከኳስ ጋር እንዳያችሁት ነው ኤሌጋንሲ ራሱ ያለው ተጫዋች። በቃ ፈጽሞ ልዩ የሆነ ሚድፊልደር በተለይ ለዘመኑ አመጣች ለሆነ ሚድፊልደሮች አይነቶች ውስጥ በቃ እንቁ ነው የወጣ ነው። ይህ ልጅ እንግዲህ ከጉዳት ከምንም ብቻ ከክፉ ነገር ይላቅ እንጂ ትልቅ ቦታ እንደምናየው አልጠራጠርም ብዬ ቀድሜም ስነግራችሁ እንግዲህ አይታችኋል ቪዲዮ ላይ። እና ደግሞ ሌላ ዓለም ዋንጫ ላይ እንግዲህ እንድታያቸው የምፈልጓቸው ተጫዋቾች ከፈለጋችሁ እያንዳንዱ ሀገራት ላይ አንዳንድ ተጫዋች እንድጠራላችሁ የምፈልጉት ካለ ምናልባት እንደሱ አይነት ቪዲዮ እንድሰራላችሁ የምፈልጉ ኮመንት ላይ ማሳውቃችሁ ዳረስ። ቀጣይ እስክንገናኝ ድረስ የዓለም ዋንጫ እንዳልጣችሁ ራሱ መጫ እንዳይረሳ። ይመቻችሁ። በአርሰናል በጥብቅ የሚፈለገው ሞሮኮዊው አዩብ ቡአዲ ትናንትና ድንቅ የሚባል እንቅስቃሴ ነው እያሳየው። የ18 ዓመቱ የሊል አማካኝ ልዩነት መፍጠር ችሏል። በታዳጊዎች እርከን ለፈረንሳይ ነበር የተጫወተው። ለወላጆቹ ሀገር ሞሮኮ ትናንትና የመጀመሪያ የፉክክር ጨዋታውን ባረገበት ምሽት የብራዚል ጨዋቾችን ኳስ የሚነጥቅበት መንገድ በጫና ውስጥ ኳስ ይዞ የሚጓዝበትና በአንድ አጋጣሚ ደግሞ ከቡድን አጋሮቹ ጋር ኳስ ሲቀባበልበትና አስደናቂ ችሎታውን ሲያሳይበት የነበረው መንገድ ብዙዎችን አስገርሟል። አርሰናሎች ይህንን ተጫዋች ማለት ነው ባንካችሁን ስብርብር አድርጋችሁ እንዲበቃ ሙጥጥ አድርጋችሁ ወጥታችሁ ማስፈረም አለባችሁ። ምን አይነት ተጫዋች ነው እንዴ? የብራዚል ነው የመሃል ሜዳ ቡድን እንዳለ ባዶ እኮ ነው ያደረጋችሁ። ጅል እኮ ነው ያደረጋችሁ። እንዴት አባቱ ነው የሚችለው? እውነት 18 ዓመት ነው? 18 ዓመቱ አይመስልም። በ18 ዓመቱ እንደዚህ አይነት ጥራት፣ እንደዚህ አይነት እንቅስቃሴ፣ እንደዚህ አይነት ብቃት ማሳየት በቃ በጣም የሚደነቅ ነውና አርሰናሎች እንግዲህ ብር ካወጣችሁ የቀረው ቃል ተጫዋች ላይ ኢንቨስት ማድረግ ነው። በቃ መጥቶ ቦታችሁ ላይ ሶልቭ ነው የሚያደርግላችሁ ማለት ነው። ይሄ ልጅ በፕሪሚየር ሊግ ባየው በጣም ደስ ይለኛልና ምን አይነት ተጫዋች ነው! ዛሬ በቃ ማን ኦፍ ዘ ማች የሚባሉ እንቅስቃሴ ነው ያሳየው ማለት ነው። ይችላል ነው ብላችሁ ይህን ልጅ እንዴት ተመለከታችሁት? አዩብ ቡአዲ እንግዲህ በዛሬ ጨዋታ ላይ በጣም ምርጥ እንቅስቃሴ ሲያደርግ ተመልክተናል። ክለባችንም በክረምት የዝውውር መስኮት ለማስፈረም ከሚፈልጋቸው ተጫዋች መካከል አዩብ ቡአዲ ይገኝበታል። ብራዚል ከሞሮኮ ያደረጉት ጨዋታ እንግዲህ አንድ እኩል በሆነ ውጤት ተለያይቷል። የመጀመሪያ አጋማሽ ላይ ጥሩ እንቅስቃሴዎችን ተመልክተን ነበር። ነገር ግን ሁለተኛ አጋማሽ ላይ በጣም ቦሪንግ የሆነ እግር ኳስ ተመልክተናል ማለት ይቻላል። ሞሮኮዎች ሳይባሪ ጎሉን ሲያስቆጥር፣ ለብራዚል ደግሞ ቪኒሲየስ ጁኒየር ጎሉን ማስቆጠር ችሏል። ብራዚሎች በዛሬው ጨዋታ የሚቀጥሉ ከሆነ ረጅም ርቀት ይሄዳሉ ብሎ ለመናገር ትንሽ የሚከብድ ይመስለኛል። ቢሆንም ግን የመጀመሪያ ጨዋታ ነው። ወደፊት የሚፈጠሩ ነገር አብረን የምንመለከት ይሆናል። ዛሬ ውጤትም ለሞሮኮ በጣም አሪፍ ነው ማለት ይቻላል። ሞሮኮች በዛሬው ጨዋታ ላይ በጣም ምርጥ እንቅስቃሴ ያስመልክተናል። በተለይም የመጀመሪያ አጋማሽ ላይ በተደጋጋሚ ጎሎችን ለማግኘት ሲሞክሩ እየተመለከትናቸው ነበረ። ጥሩ እግር ኳስም ሲጫወቱ ነበረ። ክለባችን ተጫዋች ጋብሪኤል ማጋሌዥን በዛሬ ጨዋታ ላይ 90 ደቂቃ መጫወት ችሏል። ጥሩ እንቅስቃሴ አድርጓል ማለት ይቻላል። አጠቃላይ በዚህኛው ዓለም ዋንጫ ላይ ጥሩ እግር ኳስ እየተመለከትን አይደለም። ወደፊት የሚስተካከል ነገር ይኖራል ብለን እናስባለን። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ቡአዲ እንግዲህ ብቃቱን አሁን በደንብ ዓለም እንግዲህ በደንብ ተመልክቶታል። እኛ ጋር ቢመጣ እንዴት እንጠቀመው እንደምንችል በደንብ ነግራችኋለሁ። ግን ይህን ቪዲዮ አሁንም በደንብ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ፎሎ እያደረጋችሁ ላይክ የምታደርጉ ሰዎች ደግሞ ሪፖስት እያደረጋችሁ ቪዲዮን ጀምሩ። ቡአዲ ያው ሚድፊልድ ላይ ነው አሁን የሚጫወተው። ግን እኛ ጋር ቢመጣ የሚገርም ራይት ባክ እናደርገዋለን። በቃ ያሉትን ችሎታዎች ልጁን ፓስ የማድረግ ቦል ኬሪንጉ ምናምን ችሎታውን
ወደ ራይት ባክ ላይ አምጥተን በቃ እኛ የሚገርም ማጥቃት ይኖረናል ማለት ነው። በቀኝ ሳይድ ሳካ ከፊት ለፊቱ አለ። አስቡት ልጁ በጣም የሚገርም ነው። ሊሌ ምናምን ጨዋታዎች ምናምን ካያችሁ ኦር ሃይላይቶች ምናምን ካያችሁ በጣም በቃ ልጁ ጎበዝ ነው። ፓስ ያደርግ ምናምን ጎበዝ ነው። ግን ለመሰላችሁ ሚድፊልድ ላይ አሁን እኛ ሚድፊልድ ላይ ልጁ ጎበዝ ነው፣ ግን አሁን እኛ የሚያስፈልገን ከሱ በጣም የተሻለ ነው ሚድፊልድ ላይ የሚያስፈልገን ማለት ነው። ልጁ አሁን ያን ያህል አደገኛ የሚባል ፓሰር አይደለም ሚድፊልድ ላይ ማለት ነው። እኛ ቡድናችን አርሰናል ከሚያስፈልገው አንጻር ኦር ደግሞ ይሄ ቦል ክራሸር ከሚባሉት የሚመደብ አይደለም ማለት ቦል ክራሸር ማለት በቃ ይሄ አደገኛ የሆኑ ኳሶችን ወደ ተቃራኒ ሳጥን ውስጥ ምናምን የሚከቱ አይነት ተጫዋቾች የሚልኩ አይነት ተጫዋቾች ምናምን እንደነዛም አይነት አይደለም። ግን ልጁ ያለውን ኳሊቲ ይሄ የፊዚካሊቲውን ስፔሻሊ በጣም ግዙፍ ነው እንዳያችሁት እንግዲህ ግዝፈቱን ያለችውን ይሄ ደግሞ ፓስ የማድረግ ችሎታው ቦል ኬሪንጉ ምናምን ችሎታውን ራይት ባክ ላይ ሜክ ሺፍት አድርገን ያበደ ራይት ባክ አድርገን እንጠቀምበታለን ማለት ነው። ምናልባት እኛ አስፈርመ ነው ራይት ባክ ስናደርገው እንዳትገረሙ ልላችሁ ብዬ ነው ይህን ቪዲዮ የሰራሁትና በኦዲ ልናስፈርመው እንችላለን። ቤርታ ከላስት ጃንዋሪ ጀምሮ ሲፈልጉ የነበረውና አርቴታን በጣም ይፈልገዋል። ስለዚህ እስኪ እናየዋለን እንዴት እንደሚሆን እናየዋለን። ቤተሰቦች አሁን ይህን ቪዲዮ በደንብ ሼር ኮፒ ካደረጋችሁ እንደዚች አይነት ማሊያዎች አሁን የምትፈልጉ ከሆነ የየትኛውም ክለብ የየትኛውም ናሽናል ቲም አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። 20% ዲስካውንት አላችሁ። ይህን ፕሮሞ ኮድ ስትጠቀሙና ዲስካውንቱ እንዳያመልጣችሁ። ይመቻችሁ። የምርጫ ጥያቄ የትኛው ነው ብራዚል? ሀ ቀዩ ለቢጫው። ይህን ፎቶ ለምን ይጠቀሙት? ትክክለኛው የጨዋታው ምስል ይሄ ነው። አዩብ ቦዋዲ 18 ዓመት ለግላጋ ወጣት ጨዋታውን ዲክቴት አድርጎ ጨረሰው። ሂዝ ማይ ማን ኦፍ ዘማች እና አላየው ማን ኦፍ ዘማች እንደሆነ እመቤቴ የሚለይ ተጫዋች ነው በጣም የሜርሊን ፓርትነርስ ወይም እነዚህ የሊል ብዙውን ድርሻ ያለው አካል አተረፈ። በቃ በረብጣ ብሮች የሚሸጥ ተጫዋች ነው እና ከአንድ ከሁለት ዓመት በኋላ የ100 ሚሊዮን ፕራይስ ታግ የሚኖረው እጅግ ድንቅ ታለንትድ ወጣት ተጫዋች ነው። የሆነ ሞመንት ላይ ምን እንዳደረገ ታውቃላችሁ? ኳስ ላቀበለው ልጅ እያጨበጨበለት ነው ኳሱ የሚቀበለው። 18 ዓመቱ አይመስልም። በቃ ልጁን ያደንቃል አሪፍ አድርጎ ስለሰጠው። ስማ ኑስ ማዝራይ ለዩናይትድ ለምንድን ነው በዛ ልክ ማትጫወተው? ምን አይነት ጥያቄ ነው? ሞሮኮ አኩርተሽናል፣ የአፍሪካ ኩራት። ቪኒ ኢንዲቪዥዋል ብሪሊያንሱን አሳይተዋል። 50ኛ ጨዋታው ላይ ግብ አስቆጥሯል። ብራዚል በመክፈጫ ጨዋታ ሳትሸነፍ 21 ተከታታይ ጉዞ ማድረግ ችላለች። ጨዋታው ላመለጣችሁ ይመስል ነበር። ሳይባሪም አሪፍ ጎል አስቆጥሯል። አሊሰን ላይ ማቴዎስ ኩኛ ተቀይሮ ገብተውንም አላርግ። ኢጎር ቲያጎ ያስቃል። ብራዚል የተገነጠለ ቡድን ነበር። አንቼሎቲ ልክ አይደለም፣ ምንም ኬሚስትሪ የላቸውም። ግን ቶርናመንት ውስጥ ብዙ ቡድን ሲሰራ ስላየው ብራዚል አሁንም እድል አላት። ብራዚላቸው ወጥቷል። በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም። አንድ ማለት ነው ቪኒሺየስ ብቻ፣ ሌላ ማንም የለም። እንዴ ከየት ነው ያመጧቸው? ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት። ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር። ምን ሆነ ነው አንችሉት? ጭንቅላት አልነበረ እንዴ አንተ? ሞሮኮ እንዲጸዳዱባቸዋል። ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው። ብራሂም ዲያዝ ሙሉ ጨዋታውን ሲያጣጥፋቸው ነበር። ይሄ ማን ነው? ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር። ምንድን ነው ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም። ማን ቪኒሺየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ እድል አገኘ ሀኪሚ አንድ ዞር ቢልለት ማለት ነው ልጁን አጠፈው። ምን አይነት ጎል ነው? ምን አይነት ማን ኔይማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም። ማን አንድ የሚችል ሰው የለም እንዴ? መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም። ፓኬታ ትንሽ ይሞክራል፣ ግን እሱም ደንባራ የመጨረሻ ደንባራ ነው። ማን ቪኒሺየስ ብቻ አንተ ጮት። ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም። ለማንኛውም ሁላችሁም ብትረጋጉ ይሻላል። ምንድን ነው እየመጣችሁ ጭራሽ ለክለባችሁ መመኘት ጀመራችሁ? ዛሬ ነው እንዴ ያያችሁት? እኛ ጥር ጀምረን ከልጁ ጋር ኮንታክት ስናደርግ ነበር። እንደ ክለብም ከሊል ጋር አርሰናል ሲነጋገር ነበር ሀቢቢ እና የቶናሊ ዝውውር ማይሳካለ ከሆነ አርሰናል ፊቱን ወደዚህ ያዞራል። አርሰናል ከሚፈልጋቸው መሀል ሜዳ ተጫዋቾች ውስጥ አንደኛው ነው እና ዛሬ መታ ለክለብ ለምናምን ዛሬ ነው እንዴት ዝም የሚልህ ልጁን ዛሬ ነው እንዳይኸው። የምር ግን በጣም ነው የሚችለው ሀቢቢ አርቴታ እርግጠኛ ነኝ በቃ ሀሳቡን እንደሚቀይር ዛሬ ማና ማድሪድ የሚፈልገዋል የሚል መረጃ አሁን ወጥቷል። እስኪ እንግዲህ እናያለን ጉዱም። ልጁ ግን በጣም ነው የሚችለው የምር
አዩብ ቡዋዲ ወደ አርሰናል። ፋብሪዚዮ ሮማኖ በዩቲዩብ ገጽ ላይ በጣም ኢንተረስቲንግ የሆነ ዜና አጋርቶናል። መረጃውን ላጋራችሁና ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ፋብሪዚዮ ሮማኖ ባጋራን መረጃ መሰረት በጣም ትላልቅ ክለቦች ልጁን ለረጅም ጊዜ ሲከታተሉት እንደነበርና ሌሎችም ተጫዋቹን በክለባቸው ለማቆየት በጣም እንደሚቸገሩ የፋብሪዚዮ ሮማኖ መረጃ አሳይቷል። እነዛም ክለቦች መካከል አርሰናል ይገኝበታል። አርሰናልም ከተጫዋቹ ክለብ ከሊል ጋር ቀጥተኛ የሆኑ ንግግሮችን እያደረጉ እንደነበርና ከተጫዋቹ ኤጀንት ጋርም አንዳንድ ንግግሮች እንደተደረጉ ፋብሪዚዮ ሮማኖ ዘግቧል። አርሰናሎች ተጫዋቹን በጣም ያደንቁታል። ከዛ በተጨማሪም ሊቨርፑልም የተጫዋቹ ፈላጊ ነው። ፒኤስጂዎችም ተጫዋቹን ተመልክተውት ነበረ። ነገር ግን ፒኤስጂዎች በዚህኛው የክረምት የዝውውር መስኮት የመሃል ሜዳ ተጫዋች ለማስፈረም ብዙም ፍላጎት እንደሌላቸው የፋብሪዚዮ ሮማኖ መረጃ አሳይቷል። እንግዲህ ፋብሪዚዮ ሮማኖ በዩቲዩብ ገጽ ላይ ያጋራን መረጃ ይሄንን ይመስላል። እናንተስ ተጫዋቹ ወደ ክለባችን ቢመጣ ደስ ይላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የ18 ዓመት ልጅ አዩብ ቡዋዲ ምናምን የሚባለው ስሙ የሞሮኮ ተጫዋች ዛሬ ምን አይነት ፐርፎርማንስ ነው ያሳየው? ከ18 ዓመት ልጅ ያውም በዚህ በትልቁ መድረክ የዓለም ዋንጫ ይህንን ስም እንዳረሱት። ኧረ ማንቺ እንዴት ነው ይህንን ልጅ አዩብ ቡዋዲን በተመለከተ ፋብሪዚዮ ሮማኖ አንድ መረጃ አጋርቶናል። ሀቢቢ ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። እንግዲህ ክለባችን አርሰናል ከአዩብ ቡዋዲ ከራሱ ጋርና ከወኪሎቹ ጋር ንግግር አድርጓል ከዓለም ዋንጫ ቀደም ብሎ የሚል መረጃ ፋብሪዚዮ ሮማኖ እንግዲህ ቅድም ተናግሯል። ያው ከዛ በፊትም ሳቸው ተወዳሪ እና ሌሎችም የመረጃ ምንጮች እንደዚሁ እየተናገሩ ነበር እና አርሰናል ጥር ላይ ልጁን ለማስፈረም ንግግር አድርጎ ነበር። ያው ከዛ ልጁ እዛ ኮንትራቱን ማደሱ ይታወቃል። አንድ በአርሰናሎች በኩል ጥሩ ነገር እንትን የተባለው ከሊል ጋር ያላቸው ግንኙነት ነው። ከዚህ በፊት ባለው ሪሌሽን እሱ አንደኛው እንደ ጥሩ ነገር ይቆጠራል ብለዋል። ሲቀጥል እንደ ቻሌንጅ የታየው ለልጁ የተተመነበት 70 ሚሊዮን ዩሮ ከ70 እስከ 80 ነው የሚሉትና እንግዲህ 18 ዓመት ለሆነው 70 ሚሊዮን ምናምን መክፈል አርሰናሎች አይፈልጉም ነው የሚባለው። የቶናሊ ዝውውር የማይሳካላቸው ከሆነ ወደ እሱ ፊቱ እንደሚያዞሩ ፊቱን ጀምሮ እየተነገረ ይገኛልና እስኪ ሀሳባችሁን ተናገሩ ጎበዝ በዚህ ጉዳይ። ስሙን ያው ትናንት ዓለም እየተነጋገረበት ነው፣ ግን ቀድሞ ክለባችን ኮንታክት አለው ማንም የሚያውቀው ነገር ነው። እስኪ ምን ታዘባችሁ ትናንትናው ጨዋታ ላይ? ልጁ ቢመጣስ እንዴት ታዩታላችሁ ምናምን? ብራዚሎችን ሲያንገላታቸው ያመሸው አዩብ ቡዋዲ እንደ ብቃቱ እጅግ አስገራሚ አስተያየትን ሰጥቷል። ፎሎ እያደረጋችሁ አዳምጡኝ። ትናንትና ሞሮኮና ብራዚል 1-1 ከተለያዩ በጨዋታ መጠናቀቅ በኋላ በነበረ ፍላሽ ኢንተርቪው አዩብ ቡዋዲ ሀሳቡን ሲሰጥ ምንድን ያለው? የሞሮኮ ብሔራዊ ቡድንን በመምረጤ እጅግ በጣም ደስተኛ ነኝ። ተመልከቱት፣ ደጋፊዎቹ እጅግ በጣም አስገራሚ የደጋፊ ድባብ ነበር ሲያሳዩ የነበረው። በአጠቃላይ ስቴዲየም ውስጥ ያሳዩን ክብር፣ ያሳዩን ፍቅር እጅግ በጣም ደስ የሚል ነው። የብራዚል ብሔራዊ ቡድን እጅግ በጣም ትልቅ ብሔራዊ ቡድን ነው። ነገር ግን እኛም በደንብ አድርገን ተጫውተናል። ውጤቱ የሚገባ ነበረ። ከዚህም በኋላ ኢን ፊውቸር በጣም ደስ የሚል ነገር እንደሚመጣና ደጋፊዎቹም በምናመጣው ውጤት እንደሚደሰቱ የሚያሳይን ብቃት ነው ያሳየነው። እጅግ በጣም ደስተኛ ነኝ። የሞሮኮ ደጋፊዎችን በደንብ አድርጌ ከልብ አመሰግናለሁ ሲል ነበር እንግዲህ አዩብ ቡዋዲ በደጋፊዎቹ ድባብና በነበረው የጨዋታ እንቅስቃሴ እጅግ በጣም ደስተኛ መሆኑን ሀሳቡን የሰጠው። ይህንን ልጅ እንዴት አያችሁት? ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ የምትናደንቅ እግር ኳሳዊ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ፎሎ ማድረግ እንዳረሱ። የምናውቀው የብራዚል እግር ኳስ እየጠፋና እየደበዘዘ ከመጣ ሰንበትበት ብሏል። አሁንም እንደቀጠለ ነው። ለእናንተ የሚገርም ዜና አለኝ። እዚህ ጋር በማስቀምጥላችሁ ፕሮሞ ኮድ 1ቢል ላይ ስትመዘገቡ ለአዲስ 10 ተመዝጋቢዎች ረንደምሊ መርጠን ጊቫዌ ያዘጋጅተናል እና እድሉን ተጠቀሙበት። እንዴት እንደምትመዘገቡ ባዮ ላይ ሊንክ አለ። የሚያስቸግራችሁ ነገር ካለ ደግሞ በውስጥ ላይ ማናገር ትችላላችሁ። ወደ ጉዳያችን ስንመለስ ታስታውሳላችሁ ብራዚል በዚሁ ዓመት የወዳጅነት ጨዋታ ከጃፓን ጋር ነበረች። ምን ያህል እዛ ጨዋታ ላይ እንደተፈተነች ካያችሁ በግልጽ ይታያል። እሱ ብቻም አይደለም፣ ከግብጽ ጋር በነበራት የወዳጅነት ጨዋታ እንኳን በቅርቡ በጣም እጅግ በጣም ተፈትና ነው 2-1 ማሸነፍ የቻለችው ግብጽ። ካስታወሳችሁና ጨዋታውን ካያችሁ ደግሞ ግብጾች ያን ያህል ጥሩ አልነበሩም። በጨዋታዎች ላይ ያን ያህል ጥሩ ቻንሶችን መፍጠር አልቻሉም። በቃ ጎል ጋር ሲደርሱ ኳሳቸው በሙሉ ይበላሽ ነበር። ግን ብራዚላውያን ሙሉ ለሙሉ የምናውቀው ብራዚል አይደለም። አሽራፍ ሀኪሚ ከሞሮኮና ብራዚል ጨዋታ ቀደም ብሎ ፕሬስ ኮንፈረንስ ላይ እኛን አፍሪካ ውስጥ ብራዚላውያን ብሎ ነው የሚጠሩን ብሎ ነበር። ያው እኛ እንደዛ ብለን አንጠራቸው እና ይሄን ነገር ሳንናገር ማለፍ የለብንም። ይሄ ተጫዋች ምን ነበር ሲያደርግ የነበረው እዛ መሃል ሜዳ ላይ? ስለ ካዜሚሮን በቃ ብሩኖን ምን ሲያደርጋቸው ነበር? ማለት እሱ ከነሱ የተሻለ ልምድ የነበረው ነው የሚመስለው ሜዳ ውስጥ። ያውላችሁ ይሄ ብራዚል ቲም ብዙ ይጓዛል ብዬ አላስብም። ያው ከምድቡ ያልፋል ብዬ አስባለሁ። ከዛ በኋላ ግን በጣም እጅግ በጣም የሚቸገር ነው የሚመስለኝ። ማለት ይሄ የብራዚል መሃል ሜዳ በቃ የትኛውን ቲም ዝም ብሎ የሚያልፈው ቲም ነውና ዲፌንሱ ደግሞ በጣም ስህተት ይሰራል። በቃ የተዋሃደ ቲም ሁላ አይመስልም እና አታኩ ጥሩ ነው። ከዛ ውጭ ያለው ቲም ግን እየፈራረሰ ነው። ካርሊቶ የሚገርም ተጫዋች ረስቶ ነው ሄደው። ግን ችግሩም ፊት ለፊት ላይ አይደለም።
ከጀርባ ያለው ችግር በጣም የከፋ ነው እና ይሄ ብራዚል ቲም በቃ ሙሉ ለሙሉ የሳተ ነው የሚመስለው። በቃ የሳተ ነው የሚመስለው። ታስታውሱ እንደሆነ የአምናው ዓለም ዋንጫ ላይ አርጀንቲና የመጀመሪያ ጨዋታውን ተሸንፋ ነው የጀመረችው በሳውዲ አረቢያ። ከዛ በኋላ ያሉትን ጨዋታዎች ከአውስትራሊያ ጋር 2-1 አሸንፋ ነበረ። አይ ቲንክ ቀጣዩ ጨዋታውንም የምድቧን ጨዋታ ከሜክሲኮ ጋር 2-2 አሸንፋ ከዛ ከኔዘርላንድ ጋር 2-2 ወጣ። እንደዛ አሪፍ ጉዞ ነበር ያደረጋችሁ። ግን ይሄ የብራዚል ስኳድ በቃ ምንም አይነት እንደዛ አይነት ፍንጭ ቶርናመንት ውስጥ እየተገነባ የሚሄዱ ቲሞች አሉ እንዳልኳችሁና እንደዛ አይነት ፍንጭ የለውም ብራዚል ቲም እና እንዳልኳችሁ ነው። ይሄ ብራዚል ቲም እኔ ምንም ተስፋ ይታይባችሁ እና በመጨረሻም እንዳልኳችሁ ነው። በዚህ ፕሮሞ ኮድ ተመዝግባችሁ 600%ታችሁን እንዲሁም አዲስ ተመዝጋቢዎች ስትሆኑ ደግሞ እንዳልኳችሁ ለ10 ሰዎች ረንደምሊ ጊቫዌ አዘጋጅተናል እና ተጠቃሚ እንድትሆኑ ላስታውሳችሁ ፈልጋለሁ። ባዮ ላይ ሊንኩ አለ፣ የቴሌግራም ሊንክ ይጫማችሁ። ከሌሊቱ 9 ሰዓት ድረስ ደቅ አድርገውን አይቻ ይጨርስል። ኧረ በዓል ያው ጨዋታው ለክፉ የሚሰጥ አይደለም፣ ግን ሞሮኮ ማሸነፍ ነበረባት። ብዙ እግር ኳሳዊ መመዘኛዎች የተሻለው ቡድን ሞሮኮ ነበረ። ብራዚል መሀል ሜዳው በጣም ከባድ ነው። በካዝሜሮ እና በብሩኖ ጉማሬስ መቀጠል የሚችሉ እንዳልሆኑ ዛሬ አዩብ ቡአዲ 18 ዓመት ልጅ አሳይቷቸዋል። ምናልባት ፋቢኒዮ ከተቀየረ በኋላ ጥሩ ነበሩ ከጉማሬስ ጋር ማለት ነውና ከዛ ውጪ ኢጎር ቲያጎ የሚባል ልጅ ብራዚላዊ ይሁን አላቅም አላህ የሆነው እሱን ተውት፣ የሚያስፈልግ አይደለም። ከዛ ማዝራዊ በጣም ጸዴ። ኧረ ሞሮኮ የምር በጣም የሚገርም ቡድንና ይሄንን አዩብ ቡአዲ የሚባል ልጅ ለማየት ነበር የጠበቅኩትም። ሚኬል አርቴታ የቶናሊ ዝውውር የማይሳካ ከሆነ ቀጥታ ፊትህን ወደዚህኛው ወደ ቡስኬት ፊትህን እንድታዞር 18 ዓመቱ ጥሩ ነው። ብራዚል ግን ከባድ ነው፣ በጣም ከባድ ነው። ወደፊቱ በጣም ከባድ ነው የሚሆነው ሀቢቢ። ከዛ ውጭ ሞሮኮ የተሻለ ቡድን ነበር ሲያጠቁም፣ እንደ አንድ ካውንተርም ላይ ጎበዝ ነበሩ፣ ፕረስም ሲያደርጉ የተሻሉ ነበሩና ቪኒሲየስ ጁኒየር አሪፍ ጎል አስቆጥሯል። ቢሆንም ያው እንደምታውቁት ነው ራፊኒያም ከዚህ የተሻለ ነገር ይጠበቅበታል። የመጀመሪያ ጎሉን አይታችኋል፣ ምን ያክል የዲፌንሲቭ ሚድፊልደሮች ስህተት እንደነበር ማለት ነው። እንደዛ ያለ ስፔስ ያው ነው። በጋብሪኤልና በማርኪኒዮስ በኩልም ክፍተት ቢኖር ግን ዋናውን ኤክስፖዝ አድርገዋቸዋል። ከባድ ነው ደግሞ አንቸሎቲ ቅያሬ በጣም ማበለሻሹ፣ በጣም ያልተጠበቁ ቅያሬዎችን ያደረጉትን የተሻለ ለውጥ ጠብቄ የነበረ እስኪ እስከ 9 ሰዓት ድረስ ተቀምጬማ በደንብ ነው እንጂ የማወራው። እስኪ ሀሳባችሁን ያያችሁ ሰዎች ኮሜንት ላይ ያስቀምጡልኝ። በአላህ እንቅልፍ በጣም የሚያምር ጨዋታ አየን። ሰከንድ ሃፍ ማለት ነው ሞሮኮ ብልጥ ሆኑ። በቃ አሁን በቃ ይሄ ነው የሚያስፈልገው። ብልጥ ሆነ ሞሮኮ። ኳሱን ያዙት እነሱ የተወሰነ ሰዓት ላይ ተከላከሉ ሞሮኮች። ከዛ ላይ አልቃ አካባቢ ኳሱን ያዙት። የሆነ ሰዓት ላይ እንደውም ሞከሩላ የሚያምር ኳስ ሞሮኮዎች እነ የሱፍ ኤልነስሪ ምናምን አልጠሯቸውም ይሁን አላውቅም፣ ብቻ እነሱን መጠቀም ነበረባቸው። የሚገርም አንተ ግን ኧረ ሀኪሚ ግን በኢየሱስ ፒኤስጂ ስለሆነ ነው የሚጫወተው ሌሎቹ ስለሚያግዙት ነው ምናምን ብለህ እንዳታስብ። እዚህ ውስጥም ማለት ነው ሀኪሚ ነው በቃ። ቪኒን እኮ ቀጥ ነው ያደረገው፣ ቀጥ በጭንቅላቱ ነው የሚጫወተው። የሆነ ነገር ሊያደርግ ሲሞክር ቪኒ ይሸሿል ሊወድቅበት ሲል ምናምን። አንችሉቲ ግን ጤነኛ ነው። ኢጎር ቲያጎ አሁን ቆይ ምንድነው ኧረ በኢየሱስ ምንድነው ኢጎር ቲያጎ? ይኸው እንትና ሲገባ ኩኛ ሲገባ ጨዋታው ተነቃቅ። ቡዋኒ የምትባይ ቅመም የሞሮኮ 18 ዓመቱ ቅድም ያልኳችሁ 19 ወር 18 ዓመቱ ምንድነሽ? ፀጉሯ ሙልሽ ምን አንተ እንዴት ነው የሚችለው እንዴ? በኢየሱስ 30 ምናምን ዓመት ነው የሚመስለው እንዴ? በቃ ልምድ ያለው ተጫዋች ነው እንዴ? አተ በጣም እኮ ይሄ እኮ ዓለም ዋንጫ እኮ በጣም ከባድ ጨዋታ እኮ ነው። ዘንድሮ ዓለም ዋንጫ ላይ ደግሞ አንተን ነው የምንተዋወቀ ማለት ነው። አንተ ነህ የዘንድሮ ዓለም ዋንጫ ድምቀት ማለት ነው። እውነት እኔ የምር እኔ እንደዚህ ደግሞ የሚችል ሰው የለም። ኧረ በጣም እኔ በእውነት ይገባዋል የሚችል ሰው። ሁላችሁም ግን ከመቀመጫችሁ ብድግ ብላችሁ ለማዝራዊ አንድ ጊዜ ማዝራዊ በጣም ነው የሚችለው። ራፊኒያን ተራ ተጫዋች ነው ያደረገው። ተራ ተጫዋች ነው ያደረገው እንጂ ጥፍት ነው ያደረገው። በጣም ትችላለህ ማዝራዊ። አንደኛ ፈጣሪን አመስግኑልኝ። ቤት ገብቼ ሰርች አለው ቤት አለኝ ለማለት ያክል ነው። ይቅርታ ብራዚል፣ ይቅርታ። ምን ማድረግ አይቻልም። እንጃ ሞሮኮ ሌላ ታሪክ ሌላ ነገር ነው ያሳየች። ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል። ይሄ አዲሱ አካውንቴ ነው፣ ፎሎ አድርጋችሁ ጀምሩ። ፈጣሪ ይመስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ፣ እሱንም አድርጌዋለሁ። ሰዓቱም ስንት ሰዓት ይላል? 9 ሰዓት ከሩብ ሌሊት። እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል። ከምንም በላይ ደግሞ ይህን ጨዋታ ማየት የሚያናደኝ ሰከንድ አፉ ነው። ምንድን ነው ሰከንድ አፉ?
የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው። በቃ ብሎክ የተደረገ ኳስ እንዲህ አንድ ነገር እንኳን አይፈጥሩም። ፈርስት ሃፍ እኮ ጸዴ ነበር፣ በቃ ተመጣጣኝ። በተለይ ደግሞ ሞሮኮ በደንብ እየተጫነ ነበረ። እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው፣ ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ 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 ያልፋሉ፣ ጠቅ 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 ያልፋሉ። ፈርስት ሃፍ እኮ ብራዚልን ጅል ነበር ያደረጉት። ይሄ ልጅ ነበር ያተረፋቸው ፈርስት ሃፍ ላይ። ግን ሰከንድ ሃፍን ብራዚል ምንም መፍጠር አልቻሉም። ግን የአሰልጣኙም ችግር አለበት። በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብዬ አስባለሁ። ኢጎር ቲያጎ እኔም እንደሚሰራም አላቅም። ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር። እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም። ግን ብራዚልን ለዋንጫ የምጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ? እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንጻር እና የእናንተን ሀሳብ አስተያየት እንግዲህ ኮሜንት ላይ ያስቀምጡልኝ። ዓለምን ስታስደንቅ ያመሸችው ሞሮኮም ከብራዚል ጋር 1-1 በሆናቸው ውጤት የመጀመሪያ ምድብ ጨዋታቸውን መጨረስ ችሏል። በዚህ ውድድር ላይ ብራዚል ትልቅ ግምት ተሰጥቷት የመጣች ከመሆኑ ጋር ተያይዞ ሞሮኮን በቀላሉ ታሸንፋለች ተብሎ ተገምቶ ነበረ። ካርሎ አንቸሎቲ ሰራዊታቸውን ይዘው ቢዘምቱም አልቻሉም። ሞሮኮ እጅግ የተለየ እጅግ አስገራሚ እንቅስቃሴ ያሳየበት እንዲሁም አንዳንዶች ማላያ ተለዋውጦ ነው ወይ እስኪሉ ድረስ ሀሳባቸውን የዘነዘሩበት ነው። የ18 ዓመቱ ታዳጊና በሞሮኮ ታሪክ ባለም ዋንጫ በዕድሜ ትንሹ ተጫዋች በመሆን የተሰለፈው በቋሚ 11 የገባው አዩብ ቦዋዲ ያሳየው እንቅስቃሴ ዓለምን ጉዳስ ብሏል። በ18 ዓመቱ እንዲህ አይነት እንቅስቃሴ ማሳየቱ በአርሰናል በጥብቅ የሚፈለግ ተጫዋች ነው። ነገራችን ላይ ተጫዋች በፈረንሳዩ ሊል እግር ኳስ ክለብ የሚጫወት ነው። አማካይ መስመራቸው ኤል አዮኔም በጣም ድንቁን ያመሸበት ጨዋታ ነበረ። ባለልምዶቹ አሽራፍ ሐኪምና ብራያም ዲያዝን የብራዚልን እንቅስቃሴ ሲያውኩ ያመሹ ተጫዋቾች ናቸው። በአስደናቂ እንቅስቃሴ በውብ እግር ኳስ እንቅስቃሴ የመጀመሪያውን ጎል በሳይባሪ አማካይነት ጎል በማስቆጠር 21ኛው ደቂቃ ላይ የሆኑ ሲሆን ቪኒሲየስ ጁኒየር በግል ጥረቱ በአስደናቂ ሁኔታ መረብ በጣሽ የሆነ ምናልባትም እስካሁን በውድድሩ ከተመለከትናቸው ምርጥ ጎሎች ድንቁ የሆነውን ጎል በማስቆጠር ብራዚልን 1-1 አቻ አድርጓል። የመጀመሪያው አጋማሽ ላይ የተቆጠሩ ጎሎች ናቸው። 21ኛው ደቂቃ ሞሮኮ፣ 32ኛው ደቂቃ ላይ ብራዚል በቪኒሲየስ ጁኒየር ማለት ነው። ሁለተኛው አጋማሽ ላይ ጎል አልነበረም። ነገር ግን ሁለቱም ቡድኖች ጎል ለማስቆጠር ያደረጉት እንቅስቃሴ ጥሩ ሆኖ ተመልክተነዋል። በተወሰነ መንገድ ጥንቃቄ የመረጡ ይመስል ነበር። ሁለተኛው አጋማሽ ላይ የብራዚል እንቅስቃሴ በጣም ደካማ ሆኖ ተመልክተነዋል። ብዙ መስተካከል ይጠብቀዋል። የካርሎ አንቸሎቲ ቡድን ብዙ መሰራት ይጠብቀዋል። የመጀመሪያው ጨዋታቸው በድል መጀመር አልቻሉም። በቀጣይ ሲሻሻሉ ይሆን አብረን ያለን። እንዴት ተመለከታችሁት? ሞሮኮ እንዴት አገኛችኋት? በ2022 ወይም ከ4 ዓመት በፊት በነበረው ዓለም ዋንጫ ለአፍሪካ ኩራት በመሆን ለመጀመሪያ ጊዜ ግማሽ ፍጻሜ የገባ ብሔራዊ ቡድን ነው። ዘንድሮስ እስከ ዋንጫ በማለፍ አዲስ ታሪክ ወይም ዋንጫ በመብላት የአፍሪካን ታሪክ ከፍ የሚያደርግ ቡድን ነው ብላችሁ ታስባላችሁ? ሀሳብ ስጡበት። ብራዚልንስ እንዴት አገኛችሁት? የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ስሪ ስፖርት ነው። መልካም ጊዜ